በጣም ተጠንቀቁ። ባለፈው ስነግራችሁ ምሰሶ ማነቃነቅ ነው ማለት ወዴት እንደሚሄድ እዩ። አደገኛ የታድሶ አካሄድ እንደሆነ እንድታውቁት ፈልጋለሁ። በምን አይነት መልኩ ነው ምዕመናንን ሰብከው ወንጌሉን አጠጥተው ቤተክርስቲያንን አቁመው ለቤተክርስቲያን ታዋቂ ሆነው ቤተክርስቲያን የጎን አጥንት ሆነው የሚያገለግሉት መቼ ነው? እኔ ፈረስ አህያ እባብ አይጣል አልኩ። በአጠቃላይ እግዚአብሔር የፈጠረው ፍጥረት ዛሬ በወንጌል በአዲስ ኪዳን ነው በተፈጥሮ የሚያረክስ ነገር የለም። ቤተክርስቲያን በባህሪዋ ንጽሕት ነው። ቤተክርስቲያን በባህሪዋ ቅድስት ነው። የመሰረታት ቅዱስ ስለሆነ የመሰረታት ንጹህ ስለሆነ ወደ ምንፍቅናው ዓለም እየገቡ ነው። ስለዚህ ክንንቃባቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምራቸው ትምህርቶች እጅግ ተቃራኒ የሆኑ ትምህርት እያስተማሩ ነው። ሰላም የተከበራችሁ ክቡራትና ክቡራን ሚዲያችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ዛሬም እንግዲህ ወደ እናንተ ይደርሳሉ ያልናቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መረጃዎችን ይዘን መጥተናል። በጉት ስንጠብቀውና ፍርዱስ ምን ይሆናል? የተዋሕዶ ልጆች ሲያዳምጡት ሲጠብቁት ስንሸው የነበረው የቅዱስ ሲኖዶስ መግለጫ ዛሬ ይፋ ተደርጓል። ብፁዓን አባቶች ከቤተ ክርስቲያን የተወገዙ የተለያዩ የስተት ትምህርቶችን ሲያስተምሩ የነበሩ አባቶች በዛሬው ዕለት እልባት ተሰጥቷቸዋል። ቅዱስ ሲኖዶስ መግለጫ ሰጥቷል። አቡነ በርናባስ መጽሐፍ ቅዱስ አልገባኝም ብዬ መጠየቅ መብት አለኝ ብለዋል። አባት ሆኖ አንድ አባት አስመስክሮ ነው የአዲስ ኪዳን ወይም የብሉይ ኪዳን መምህር ለመባል አስመስክሮ ነው የሚወጣው። አልገባኝም ብሎ መጠየቅ መብት አለው። ግን በሚዲያ እስከዚህ እስከ መዝቀጥ ድረስ ምን አደረሰው? የብሉይ ኪዳን ወይም የአዲስ ኪዳን መምህር እንግዲህ እስከ ጵጵስና የደረሱት ትምህርት በምን እንደሆነ ግራ የሚያጋባ ነው። ታዲያ ምዕመናኑን በምን መልኩ ሊያስተምሩ ነው? በምን አይነት መልኩ ነው ምዕመናንን ሰብከው ወንጌሉን አጠጥተው ቤተክርስቲያንን አቁመው ለቤተክርስቲያን ታዋቂ ሆነው ቤተክርስቲያን የጎን አጥንት ሆነው የሚያገለግሉት መቼ ነው? ይህን ብዬ መጠየቅ መብቴ ነው። ይህን ማንሰሮ ማለት መብቴ ነው። ትችት የማቅረብ ይህ ደግሞ ቀስ በቀስ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያመጡትን የተስቦ ትምህርት የተመለከተ ነው። መጀመሪያ እስኪ ላሰማችሁ። ይህ ነገር አልገባኝም ማለት መብቴ ነው። ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው። ቃሉን ተቀብለህ የሚማልደው የሚለውን ተቀብለህ እንደ ሌሎቹ አሁን ከእርገት በኋላ ዛሬ ይማልዳል ማለት ነው ያን ቦታ ሰጥተህ ያለበት ምክንያት ይሄ ነው ብለህ ማስረዳት እንደ አባቶቻችን ማስረዳት ነው እንጂ ቃል ቀይሮ መሸሹ ምን የት ያደርሳል? እኔ ፈረስ አህያ እባብ አይጣል አልኩ። በአጠቃላይ እግዚአብሔር የፈጠረው ፍጥረት ዛሬ በወንጌል በአዲስ ኪዳን ነው በተፈጥሮ የሚያረክስ ነገር የለም እኮ ነው። ይሄው የተናገሩት ንግግር ይሄ ነው። ስለ ኢየሱስ ክርስቶስ መማለድ ሲቀጥልም ደግሞ እንዳልተማሩ ስለሚበላና ስለማይበላ ያስተማሩት ትምህርት በይፋ በሚዲያ ያወጡት ይህ ነው ማለት ነው። ነገር ግን መምህር ዘበነ ቀድመው ተናግረዋል። እነዚህ አባቶች ወደ ምንፍቅናው ዓለም እየገቡ ነው። ስለዚህ ክንንቃባቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምራቸው ትምህርቶች እጅግ ተቃራኒ የሆኑ ትምህርት እያስተማሩ ነው ሲል ተናግሮ ነበረ። እሱንም ላሰማችሁ። በጣም ተጠንቀቁ። ባለፈው ስነግራችሁ ምሰሶ ማነቃነቅ ነው ማለት ወዴት እንደሚሄድ እዩ። ዝም ብሎ ስለ ምግብ ብቻ እንዳይመስላችሁ፣ ቀስ እያለ ወዴት እንደሚሄድ አደገኛ የታድሶ አካሄድ እንደሆነም እንድታውቁት ፈልጋለሁ። በዚህ ልክ ተናግረው ነበረ። ምክንያቱም ቀስ በቀስ ነው። ቀስ በቀስ እንቁላል በእግሩ ይሄዳል የሚባል አባባል አለ አይደለ? ቀስ በቀስ ነው ከተዋሕዶ ቤተክርስቲያን በስሙ መውጣት የሚፈልጉት። በዚህም ሶስቱን አባቶች በዚህም ብፁዕ አቡነ ገብርኤል እንዲሁም አቡነ በርናባስ አቡነ ፊልጶስ ሶስቱን አባቶች ሊቃነ ጳጳሳትና ጳጳሱን አውግዘው ለመለየት ምዕመናን ሲጠባበቁት ነበረ። ነገር ግን ይህ እስካሁን ድረስ አልተደረገም። ይቅርታ ተደርጎላቸው ወደ ተዋሕዶ ቤተክርስቲያን እንዲቀላቀሉ ተደርገዋል። ይህ ግን አብዛኞች ምዕመናትና ምዕመናንን ያስደሰተ አይደለም። ብፁዕ አቡነ ገብርኤል ጳጳስ የድንግል ማርያምን አስተምሮ ድንግል ማርያም ቤዛዊተ ዓለም አትባልም ብለው በፍኖተ ጽድቅ ሚዲያ በኩል ባስተላለፉት መልእክት ብዙዎችን ያበሳጨ ነው። ከተዋሕዶ ትምህርት የወጣ ነው፣ ከቆነና የወጣ ነው። ነገር ግን ይህ ብቻ አልነበረም። አቡነ ገብርኤል ተወግዘው ከቤታቸው እንዳይወጡ
በግንቦት 6 እስከ 14 ድረስ በተካሄደው ጉባኤ ቅዱስ ሲኖዶስ ተሰብስበው እንዳይንቀሳቀሱ በታቅበው ይቆዩ ተብለው ነበረ። እሳቸው ግን ይህን አላደረጉም። በአምቦም በተለያዩ ቦታም ቤተክርስቲያን ሲያስመርቁ እንዲሁም በኦሮሚያ ክልል ሰልፉላ እስከሚደረግላቸው ድረስ ሲያደርጉ ነበረ ማለት ነው። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን እንዴት እንዳየችው እስካሁን ድረስ ብዙ ግልጽ የሆነ መረጃ የለም። ይቅርታ ተደርጎላቸው ተመልሰዋል ነው የተባሉት። አቡነ በርናባስ የሚበላና የማይበላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ነገር የለም፣ ጌታችን ኢየሱስ ክርስቶስ በዚህ ምድር ተመላልሶ ካስተማረ በኋላ በኢየሱስ ክርስቶስ ስም የማይቀደስ ነገር የለም ብለው የኦሪቱን መጽሐፍ ተሽሯል የማለት ንግግር ያህል ነው የተነጋገሩት። ጌታችን አምላካችን ኢየሱስ ክርስቶስ በዚህ ምድር ተመላልሶ ሲያስተምር ብሉይ ኪዳንን ልሽር አልመጣሁም ይልቁንም ላጸና እንጂ ብሎ ተናግሯል። ነገር ግን አቡነ በርናባስ ኢየሱስ ክርስቶስ ከመጣ ወዲህ ማንኛውም ያልተቀደሰ አህያ በለው ጊንጥ በለው የተለያዩ ነገሮች ድመት በለው የማይበሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተወገዙ መጽሐፉም የሚያወግዛቸው በተለይ ደግሞ ሸሆናቸው ድፍን የሆኑ እንደማይበሉ የሚታወቅና አስተምሮትም ያለ ነው። ይሄንን ሽረው ምንም ነገር የለም መብላት ነው ብለው ተናግረው ነበረ። ቀኑና ሰጥቷቸው ነበር። እንግዲህ ይሄንን ድብስብስ አድርገው ይቅርታ ተደርጎላቸው ወደ ቤቱ ተመልሰዋል የሚል ፕሮግራም አዘጋጅተው ዛሬ መግለጫ ሰጥተዋል። ይህ በዚህ እንደቀጠለ በተለያዩ አካባቢዎች ሊቃነ ጳጳሳትንም አዲስ ሹመት አካሂደዋል። አቡነ ናትናኤልም ሌሎች ብፁዓን አባቶችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ገዳማት አድባራት እነዚህን በተመለከተም በዛሬው ዕለት ቅዱስ ሲኖዶስ መግለጫ አውጥቶ ተለያይተዋል ማለት ነው። ነገር ግን ምዕመናን እንደኔ አስተያየት ከሆነ በተለይ ብፁዕ አቡነ ገብርኤልና አቡነ በርናባስ ለምን የሚል ጥያቄ መነሳት ነበረባቸው። ምክንያቱም ቤተክርስቲያን ትእዛዟን አላከበሩም። በተለይ አቡነ ገብርኤል የአባቶችን ትእዛዝ አላከበረም፣ ቀኖና አላከበረም። በአንድምታ ባርምሞ ተቀበጥ ተብለው ሲፈነጥዙ ነው የታየ። ይህም ቤተክርስቲያን እንደምን እየተደረገ እንደሆነ ግራ ግብት ነው ያለኝ በእውነቱ። እና ብፁዕ አቡነ በርናባስ ሐዲስ ኪዳንን ሽረዋል። ይሄ በይፋ የተነገረ ነው። ይቅርታ ተደርጎላት የተለያዩ ወንጀሎች ሲሰሩ ነበረ፣ ሲቀባበሉ ተገኝተዋል። በእነዚህ አባቶች ላይም እርምጃ አልተወሰደም። ለምን የሚለው አሁንም አጠያያቂ ነገር ነው። ነገር ግን እስኪ የቅዱስ ሲኖዶስን ምልዓተ ጉባኤውን አስመልክቶ በሶስቱ አባቶች ላይ ራሳቸው የተነጋገሩትን ንግግር ላሰማችሁና እንቀጥላለን። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስንና መላውን ሕዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምህሮ የተማሩት የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ቅዱስ ሲኖዶስ የሦስቱን አባቶች ይቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ነቀፋ ያለበትን ትምህርታቸውን በማረምና በማስተካከል ርቱዕ የሆነውን የቤተክርስቲያናችን አስተምህሮ መሰረት በማድረግ ይህ ነው እንግዲህ መግለጫው ይህን ይመስላል። ቤተክርስቲያን ይቅርታ አድርጋለች። ቤተክርስቲያንን መተው ይቅርታ ጠይቀዋል። እኛ ግን በይፋ ሲጠይቁ አላየንም። ባለፈው ዓመት ብፁዓን አባቶች ተሳስተው ነበረ። እነዚያ የተሳሳቱ አባቶች ደግሞ በይፋ ቀርበው ተጎንብሰው ተንበርክከው የእግዚአብሔርን ደጅ ጸንተው ይቅርታ እንደተደረገላቸው ነው የምናውቀው። አሁን ግን እውነትም አንዳንዶች እንደሚሉት ቅዱስ ሲኖዶስ እየተመራ ያለ በስልክ እስከሚመስል ድረስ ነው የተደረገው። ይቅርታ የተደረገው በዚህ አይነት መልኩ ከሆነና ከተደረገ ምን እናደርጋለን? ተቀብለናል። ምክንያቱም ከናንተ ስለማንመልጥ የናንተን ትእዛዝ መቀበል ስላለብን ተቀበለናል። ነገር ግን እንደ አስተያየትና
እንደ አንድ ተዋህዶ እምነት አማኝ በይፋ መጠየቃቸውን አላየንም። ይልቁንስ ሲፈነጩ ነው የተመለከትነው። ሕግንና ስርዓትን ሽሽሩ ነው ያየነው። እኛ ከነሱ የተማርነው ነገር የለም። በዚህ መልኩ ቤተክርስቲያን በአጽንኦት ብትመለከተው የሚል አስተያየታችን እየሰጠን ቅድስት ቤተክርስቲያን ለነዚህ ሶስት አባቶች ይቅርታ አድርጋለሁ ብላ መግለጫ የሰጠችው ከዚህ የተነሳ ነው። እነዚህን አባቶች በምን መልኩ እንደታረሙ አልተነገረም። በምን መልኩ ቀኖና እንደተሰጣቸው አልታወቀም። እንደው ቤተክርስቲያን አይታ መርምራ ይቅርታ አድርጋለች የሚል ዜና ሰምተናል። እኛም ዜናውን ተቀብለናል፣ ሰምተናል፣ ወደ እናንተ ማድረሰነዋል ማለት ነው። ነገር ግን እነዚህን አባቶች ደግሞ ምንም ማድረግ አይቻልም። በሌላ ትምህርት እንዳትሳሳቱ፣ አሁንም ቅዱስ ሲኖዶስን ድጋሚ እንዳታሳስቱ፣ ምዕመናንን ወደ ሌላ ወንጀልና ያስተምሮ ትምህርት እንዳትከቱ እያልን ወደ ቀጣዩ ሶስዳችሁ ብፁዕ አቡነ አብርሃም በሃይማኖት መጽናት ያስፈልጋል። በዚህ አባቶች በተለያዩ ሴራ ይሰራል፣ በአባቶች ስም ይሰራል፣ በብዙዎች ስም ይነገዳል፣ በብዙዎች ስም ደግሞ በስማቸው ይሰራል። በእምነት መጽናት ያስፈልጋል፣ በእምነታችን አንድ መሆን ያስፈልጋል ሲሉ ያስተላለፉት መልእክት አለ። ቤተክርስቲያን በባህሪዋ ንጽሕት ናት። ቤተክርስቲያን በባህሪዋ ቅድስት ናት። የመሰረታት ቅዱስ ስለሆነ የመሰረታት ንጹሕ ስለሆነ እንከን ስለሌለበት ቤተክርስቲያን በጠባይዋ ይህ ጉድለት አለባት የምትባል አይደለችም። እንከን የለሽ ናት። እንከን የለሽ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንከን የሌላት ንጽሕት ቅድስት ብጽዕት ቤተክርስቲያን ብለን የምንጠራት እምነታችን ተዋሕዶ ናት ማለት ነው። ነገር ግን አሁን በአንዳንድ አባቶች በኩለሽ እኛም ምዕመናንን እያሳሳቱን የሚገኙ አንዳንድ አባቶች አሉ። አባት የተባሉ እንደ አባት የማያገለግሉ፣ ብፁዓን የተባሉ እንደ ብፁዓን የማያገለግሉ፣ መምህር የተባሉ እንደ መምህር የማያገለግሉ፣ ፖለቲከኛ የሆኑ ነገር ግን ከፖለቲካው ዓለም ሳይወጡ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ የሚሉ፣ የቤተክርስቲያን ቁንጮ ነኝ የሚሉ፣ የቤተክርስቲያኗ ደግሞ ቤት ያልሆኑ፣ የቤተክርስቲያን ምሰሶ ነኝ የሚሉ፣ የቤተክርስቲያኗ ደግሞ እንደ እሾህ ሆነው የሚወጉ አባቶች የበዙበት ዘመን ስለሆነ ከነዚህ አባቶች ራሳችን እንጠብቅ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርጠን ስንዴውን ከእንክርዳዱ ለይተን ማየትና መመርመር ያስፈልጋል። ዛሬ የተገኘ ሁሉ እንደማይበለው ሁሉ የተገኘውን ሁሉ መስማት ጥሩ አይደለም። ምክንያቱም የደረስንበት ዘመን ጥሩ አይደለም። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምራቸው ትምህርቶች መናፍቃን በይፋ ሐጸጽ የሚያወጡበት አንድ ቃል ስትናገር በዛሽ ቃል መሰረት ገብተው ብትንትን ነው የሚያወጡት። ብቻ አንተ እስከምትሳሳት ድረስ የሚጠብቁ አሰብስበው የሚጠብቁ ሰዎች እንዳሉ መርሳት የለብንም። የተዋህዶ ልጆች ማዕተባችን ማጽናት ይኖርብናል። አባቶች እንደዚህ አሉ ብለን በእነሱ መቀየም አይኖርብንም። በአባቶች ሲሳሳቱ የሰው ልጅ ናቸውና ይሳሳታሉ፣ ግዴታ ነው። ነገር ግን ከኛ ተሽለው መገኘት አለባቸው፣ በእምነታቸው ከኛ በልጠው መገኘት አለባቸው ስንል እንጂ የሰው ልጅ ነው የማይሳሳት የለም፣ እንጨት ሆኖ ደግሞ የማይጨስ የለም። ስለዚህ ነው ጌታችን አምላካችን ኢየሱስ ክርስቶስ ትጉና ጸልዩ ብሎ የተናገረው። በዚህ ነው እንግዲህ ዛሬ ወደ እናንተ ይደርሳሉ ያልናቸውን መረጃዎች ይዘን የመጣ ነው። የዛሬው ፕሮግራማችን በዚህ እናጠናቀቃለን። ቢሰራልን ይሄንን ብታዩት የምትሉት አስተያየት ኮሜንት ካለ ኮሜንት ሴክሽኑ ላይ አስቀምጡልን። አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማዕት መረሳት የለባችሁም እያላችሁ ኮሜንት ላይ አስቀምጡልን። ይህ የልብ አምላክ ድምጽ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስተ ቅዱሳን ድንግል ማርያም ሀገራችን ኢትዮጵያን ተባርክልን። በሌላ ቪዲዮን እስከምንገናኝ ድረስ መልካም ጊዜን ተመኘን።